ጓደኛሞች ናቸው፣ ግን ባገኘው ቁጥር ወይም ባገኙት ቁጥር ጓደኞቹ ያሳንሱታል፣ ዲግሬድ ያደርጉታል፣ በራስ መተማመኑን ይመቱበታል፣ ስለ ራሱ ያለው አመለካከት ትንሽ እንዲሆን ያደርጉበታል። አሰርቲቭነስ ማለት በህይወትሽ የምታሰምሪው መስመር ነው። ከዚህ አትለፊ፣ ከዚህ አትለፉ። ይሄ እኔ ባውንደሪ ነው፣ ባውንደሪውን አስመር ያለሁና በቃ ጓደኞች እንዲያትበሉኝ ማለት አሰርቲቭነስ ነው። ጓደኝነት ላይ ይሉኝታ ሲይዝ አንዷ ለምሳሌ የልጇን ትምህርት ቤት ልትከፍል ነው። ሰኞ ትምህርት ቤት መክፈል አለባት። ቅዳሜ ጓደኛዋ ትመጣና ብር አበድሪኝ ትላታለች። አንዲት ሴት ወዳውና ምናበት ነው እንጂ ማግባት ያለባት አዝናለት ማግባት የለባት። ስለዚህ ይሄም ደግሞ ስታየው ያቺ ነው ያለችው በጣም እንዲሆኛለሁ ታዝንለታለች፣ ትራራለታለች፣ ትመክረዋለች። ግን የፍቅር ግንኙነት ግን ነው። ከይሉኝታ ርቀሽ መብትሽን የማስጠበቅ ችሎታ አሰርቲቭነስ ይባላል። ብዙ ጊዜ ሴቶች ለወደዳቸው ሰው አዝነውለት ስላዘኑለት የፍቅር ግንኙነት ይጀምራሉ። ይሄ መሆን የለበትም። ኖ ማለት በጣም በጣም አስፈላጊ ነገር ነው። የፒር ፕሬሸርን ወጣቶች የሚቋቋሙበት ኖ በማለት የሚያመልጡት ችግሮች አሉ በብዛት እና ሊለማመዱት የሚገባ ነገር ነው ብዬ አምናለሁ። ወጣቶችም ትላልቅ ሰዎችም ብዙ የሚጠቀሙበት በህይወታቸው ላይ አፕላይ የሚያደርጉት ነገር እንደሚያገኙ እርግጠኛ ስለሆንኩኝ ነው። ይሄ አሁን ያነሳሽው ሐሳብ ምህረት በስነ ልቦና አሰርቲቭነስ ይባላል። ምን ማለት እንደሆነ በምሳሌዎች ላስረዳ። ከዚህ ለስራ አንድ ቦታ እየሄድሽ ነው። ሌትስ ሴ ለንደን ልትሄጂ ነው። ትኬት ቆርጠሻል። ትኬት ስትቆርጪ ወንበር መርጠሻል። እንደኔ ከሆንሽ ወደ መስተዋቱ ዊንዶ ሲት የምትወጂ ከሆነ አውሮፕላኑ ሲነሳ ሲያርፍ ትወጃለሽ። እሱን ትኬት ኦፊስ ሰጥተውሻል ወይም አንቺ መርጠሻል። ያንን ስትገቢ አውሮፕላኑ ስትገቢ ሌትስ ሴ አንቺ ወንበር 12A ነው የመረጥሽው፣ መስተዋቱ ጋር ያለውን ወንበር ነው። ስትገቢ ግን 12A ላይ አንድ ሰው ተቀምጧል። ምንድነው የምታረጊው? እባክህን ልለው እችላለሁ። አሁን በማንነትሽ ባለሽ አሰርቲቭነስ ይወሰናል። አሰርቲቭ ካልሆንሽ በቃ ተቀምጦበታል ታፍሪና ምን ማድረግ እችላለሁ ቲና መሐለኛው ወንበር ላይ ተቀምጠሽ ያንን ሁሉ ሰዓት እንደተናደድሽ እንደከፋሽ ተደርሸልሽ። ግን ይሄ ወንበር በትህትና ግን በድፍረት ይሄ ወንበር እኮ የኔ ነው 12A የኔ ነው ካልሽ ወይም ደግሞ ሆስተሷን ትጠሪያትና ይሄ ወንበር ይሄ ነበረ ግን ሰው ተቀምጦበታል ብለሽ በትህትና ስትጠይቂ ሰውየው ይነሳል። አንቺ ዊንዶ ሲትሽ ላይ ተቀምጠሽ በደስታ ትሄጃለሽ። ይሄ አሰርቲቭነስ ይባላል። አንዱ ትርጉሙ አሰርቲቭነስ ከይሉኝታ ርቀሽ መብትሽን የማስጠበቅ ችሎታ አሰርቲቭነስ ይባላል። ሁለተኛ ምሳሌ እኛ ሜዲካል ስኩል እያለን ሕክምና ተማሪዎች እያለን ጓደኛሞች ሲያወሩ ወንዶቹ ጓደኞቻችን አንቺ ይባባላሉ እና አንቺ ያጠናሽ እንደው ዛሬ በጣም እያጠናሽ ነው ደግሞ በጣም አሪፍ ሰራሽ ፈተናውን ይባባላሉ። አንድ ቀን ከመሐከላችን አንዱ በጣም ዲሲፕሊን የሆነ ጓደኛችን ነው ተነሳና አንድ ጊዜ ይቅርታ አድርጉልኝ አለ። እኔ ያለ አንቺ ሲሉኝ አልወድም አለ። ስለዚህ አንቺ አትበሉኝ አለ። ስታወሩ አንቺ ምናምን እናንተ ከፈለገ እኔ ግን አትበሉኝ፣ እኔ ወንድ ነኝ አንቺ መባል አልፈልግም ማለት የሴትነትን ማሳነስ ሳይሆን ግን ወንድ ነው። ከዛ ቀን ጀምሮ ሁሉም ተማሪ እሱን ማንም ሰው አንቺ አይለውም። አሁን ምንድነው ያደረገው? መስመር ነው ያሰመረው። አሰርቲቭነስ ማለት በህይወትሽ የምታሰምሪው መስመር ነው። ከዚህ አትለፊ፣ ከዚህ አትለፉ። ይሄ እኔ ባውንደሪ ነው። ባውንደሪውን አስመር ያለሁና በቃ ጓደኞች እንዲያትበሉኝ ማለት አሰርቲቭነስ ነው። መብታችንን ማስከበር ማለት ነው። ማስከበር፣ መስመርሽን ማስመር፣ የማትወጂውን ነገር መናገር፣ ይሄን አልወድም እንዲህ ሲሉኝ አልወድም ማለት እሱ አሰርቲቭነስ። ሌላ ምሳሌ ልንገርሽ። አንድ ሰው አንዲት ሴትን ይወዳታል፣ ፍቅር ይዞታል። ቴክስት ያደርጋል፣ ይደውላል፣ ቴክስት ያደርጋል፣ ይደውላል። አላሳዝንሽም ወይ ይላታል። እሷ
ኖ ትላለች። ታመምኩኝ መታመሜ ነው እንዲህ ልሆን ነው ኖ ትላለች። ይሄ አሰርቲቭነስ ነው። ግን ምን ይሆናል መሰለሽ ምህረት፣ ብዙ ጊዜ ሴቶች ለወደዳቸው ሰው አዝነውለት ስላዘኑለት የፍቅር ግንኙነት ይጀምራሉ። ይሄ መሆን የለበትም። የማይሆን ዋጋ ያስከፍላል፣ መጨረሻ ዋጋ ያስከፍላል። ወይም አዝነውለት ያገቡታል። አንዲት ሴት ወዳውና ምናበት ነው እንጂ ማግባት ያለባት አዝናለት ማግባት የለባት። ስለዚህ ይሄም ደግሞ ስታየው ያቺ ኖ ያለችው በጣም እንዲሆኛለሁ ታዝንለታለች፣ ትራራለታለች፣ ትመክረዋለች። ግን የፍቅር ግንኙነት ግን ኖ መሆን አለ። ወደ ፍቅር ከመግባታችን በፊት ኖ ማለት በተለያየ መንገድ ልናየው እንችላለን። መጀመሪያ ግን እንድናነሳው የምፈልገው ኖ ማለት ስንል ከሌሎች ሰዎች ወደኛ የሚመጡ ነገሮች ብቻ ሳይሆን ራሳችን ላይ ያለ ነገር አለ። ራሳችን ለራሳችን ኖ የምንላቸው ነገሮች አሉ፣ በደንብ አሉ። ምክንያቱም አሁን አንዳንድ ነገሮች ይሄ ሰልፍ ዲሲፕሊን የሚባለው ለምሳሌ አመጋገቤ ላይ ሊሆን ይችላል። መብላት የሌለብኝ ምግቦች ይኖራሉ። በውል ወይ ክብደት እንዳልጨምር ወይም ደግሞ ለጤና አይጠቅምም ብዬ የማልበላቸው ነገሮች ይኖራሉ። ግን አንዳንዴ ያምረኛል። ከዛ ልትገዢው ቲና ወይም ቀርቦ ልትበይ ቲና ኖ ትያለሽ። እሱ ደግሞ ራስን ለመግዛት በጣም ይጠቅመን ነገር ነው። በኃይል ይጠቅመናል። አራተኛው ምሳሌ የምሰጥሽ ጓደኛሞች ናቸው። ግን ባገኘው ቁጥር ወይም ባገኙት ቁጥር ጓደኞቹ ያሳንሱታል፣ ዲግሬድ ያደርጉታል፣ በራስ መተማመኑን ይመቱበታል፣ ስለ ራሱ ያለው አመለካከት ትንሽ እንዲሆን ያደርጉበታል። ይጠይቃቸዋል እንዲያስተካክሉ፣ ይለምናቸዋል እንዲያስተካክሉ፣ አያስተካክሉም። ከዛ ምን ያደርጋል? ቅድም ጉድ ባውንደሪ ያለን አይደል? አሁን ደግሞ ጉድ ባይ ደግሞ አለ። ጉድ ባይ መለየት ካለብሽ የምትለይበት ውሳኔም እሱም አሰርቲቭነስ ነው። ሀሳቡን በደንብ አብራራ ነው። መጀመሪያ መነሻችን ቤተሰብ ነው የሚሆነው በየትኛውም ቦታና በቤተሰብ መካከል ደግሞ የሚነሱ ሀሳቦች ይኖራሉ። ወላጅ ለልጆች የሚናገሩት ነገር ለነገ ህይወታቸው ይጠቅማል ብለው ነው ኖ ይሄን ነገር አታድርጉ፣ ይሄ ነገር ለእናንተ አይሆንም ይላሉ። ለምሳሌ በእኔ ህይወት አይ ቲያትር እንድትማሪ በፍጹም አንፈልግም ይላሉ። እኛ ዩኒቨርሲቲ እንድትገቢ ሌላ ትምህርት እንድትማሪ እንጂ ይሄን ትምህርት እንድትማሪ አይደለም ተብያለሁኝ። ግን በራሴ የወሰንኩት ውሳኔ አለ እና በቤተሰብ ነው የሚባሉ ነገሮችንስ እንዴት ነው ማስተናገድ ያለብን? በቤተሰብ ነው የሚባሉ ነገሮች አንዳንዱ ለጥቅማችን ነው። ለምሳሌ ወደ የራሳችን ውሳኔ መወሰን የማንችልበት እድሜ ላይ ባለንበት ጊዜ ቤተሰብ አይሆንም የሚልበት ጊዜ አለ። ለምሳሌ ናይት ክለብ ጓደኞቼ ይሄዳሉና እኔ መሄድ እፈልጋለሁ ስትል አንዲት ሴት ልጅ ቤተሰብ ኖ ይላል። አደገኛ ሆኖ ሲታየው ቤተሰብ ስለሚያውቅ የበለጠ ወላጆች ማቹር ስለሆኑ ኖ የሚሉበት ጊዜ አለ። በአንቺ ኬዝ ግን 12ኛ ክፍል ጨርሰሽ የህይወት አቅጣጫሽን አውቀሽ ከዛ ልታሳምኛቸውን የሞከርሽው መጨረሻ ላይ ያሳምነሽ ቲያትሪካል አርት ተምረሻል። ስለዚህ ልጅ አባቱ ወይም እናቱ እሺ እስኪሉ ድረስ። በነገራችን ላይ አሰርቲቭነስ ከአግሬሲቭነስ ይለያል። አግሬሲቭነስ ተሳድቦም ተጣልቶም ነገሮችን ማስፈጸም ነው። አሰርቲቭነስ ግን በትህትና ማሳመን ነው። ያ መብትሽ የሆነውን ነገር የምትፈልጊውን ነገር በትህትና በደንብ አድርገሽ ታሳምኛለሽ። ስለዚህ አሁን ያረግሽው አንቺ ማሳመን ነው። ከዚሁ ጋር ተያይዞ ግን አሁን ተማሪዎች ስለሚያዩን በደንብ እንዲሰሙን የምፈልገው ነገር አለ። አሁን ባነሳሽው ሐሳብ ላይ ጓደኞቻችሁ ይመጡና ለተማሪዎቹ እየተናገርኩ ነው፣ እችን ሞክራት ይላሉ። ሁላችንም እኮ እናጨሳለን፣ እችን ሞክራት ይሉታል። አሁን እሺ በማለቱና እምቢ በማለቱ መካከል ህይወቱ ይወሰናል። ማለት ላይፍ ነው ዲተርሚንድ የሚሆነው። እሺ ካለና አንዴ ከቀመሰው የማይወጣበት ወጥመድ ውስጥ ሊገባ ይችላል። እምቢ ካለና ጓደኞቼ ቢያዝኑ ይሻላሉ ካለ ግን ያመልጣል። ስለዚህ እኔ የምላቸው ወጣቶችን ተማሪዎችን እምቢ በሉ። ዛሬ ኢቢኤስ ያመጣላችሁ ጥሩ ቶፒክ አለ። ሴይ ኖ። ሲጋራ ቅመሳት ኖ። ናይት ክለብ ይሁን ብናን ፓርቲ ተዘጋጅቷል እንሂድ ኖ። እኔ የመጣሁት እዚህ ኮሌጅ ተማሪዎችም ሊሆኑ ይችላሉ። አንዲት ሴት ይነዘንዟት ይሆናል እንዲህ ካልሄድን ጭፈራ ካልወጣን። እኔ የመጣሁት እዚህ ዩኒቨርሲቲ የመጣሁት ኮሌጅ የመጣሁት ለዓላማ ነው፣ ለመማር ነው የመጣሁት ኖ ማለትን ልመዱ።
አሰርቲቭነስ ይኖራቸው። እኔ ሃይ ስኩል ቦሌ ነው የተማርኩትና ጓደኛሞች 4 ነበር። ከዛ ትምህርት ቤት እየሄድን ሁለቱ በተለይ ጓደኞቻችን ንቅጣው ይባባላሉ። ክላስ ንቅጣ ይላሉ። ከዛ እኔ በፍጹም እላለሁ፣ በፍጹም እንቅራንት ምን የት ትደርሳለሁ ብለህ ነው ይሉኛል። የት ደርሳለሁ ብለህ እስቲ እናያለን የት እንደምትደርስ ምናምን ይሉኛል። ሌላው አንዱ ጓደኛዬ አሸንፈዋለሁ ወደ እኔ ይመጣል። ዳይታብዬ ይባላል አሜሪካ ነው ያለው እና አሸንፈውና ወደ እኔ ወስደዋለሁ ወደ ትምህርት ቤት። እነሱም ቢብለው ይቀራሉ። ኖ ማለት በጣም በጣም አስፈላጊ ነገር ነው። የፒር ፕሬሸርን ወጣቶች የሚቋቋሙበት ኖ በማለት የሚያመልጡት ችግሮች አሉ በብዛት እና ሊለማመዱት የሚገባ ነገር ነው ብዬ አምናለሁ። ልጆች ላይ ያነሳን፣ ቤተሰብ ላይ ያነሳን፣ ትልቁ ህይወታችን ደግሞ ከዛ በኋላ ወደ ትዳር ነው የሚሄደው። ቀደም ብሎ ያለው ደግሞ የትውውቅ ጊዜ ነው፣ ሪሌሽንሺፕ። ለምንወደው ሰው ብለን ብዙ ነገር ልንተው እንችላለን። በቃ እሱን ለማስደሰት እሱ የሚፈልገውን ነገር ለማድረግ ማጣት ስለማንፈልግ ያው ፍቅር ስላለ ምንድነው ነው ማለት ያለብን በሪሌሽንሺፕ ውስጥ? መጀመሪያ ሲጀመር ያ ሰው ትክክል ካልሆነ፣ ያንቺ ካልሆነ፣ በፐርሰናሊቲ ኮምፓቲብል ካልሆናችሁ፣ ኮሚኒኬሽናችሁ ጥሩ ካልሆነ መጀመሪያ ጥያቄው ራሱ ሲመጣ ነው ማለት አለብሽ አይደል? ቀድም እንዳልነው ነው። ሊለምን ይችላል፣ ወድጄሻለሁ ሊል ይችላል፣ በጣም ብዙ ነገር ሊያደርግ ይችላል። ትክክል ካልሆነ ሪሌሽንሺፑን ኖ ማለት አይሆንም ማለት አንድ ነገር ነው። ትክክል ሆኖ ግንኙነቱ የፍቅር ግንኙነቱ ከተጀመረ ደግሞ ምናልባት ወንዱ ቀድሞ የሚፈልጋቸው ነገሮች አሉ። ፕሪማሪታል የሆኑ ከጋብቻ በፊት የሆነ ጾታዊ ግንኙነት ሴክሹዋል ሪሌሽንሺፕ ሊፈልግ ይችላል። ኖ ማለት መቻል አለባት። ኖ ካላልኩት ላጣው እችላለሁ። እጪው ምንም ችግር የለም። ከወደደ ይቆያል። ከወደደ ይቆይ። ያስቱ ዌይት እስከ ጋብቻው ቀን ድረስ እና እሱ ላይ እንደውም አንዱ እኮ ከፍቺ ምክንያቶች አንዱ ከተጠኑ የፍቺ ምክንያቶች ሲጋቡ እንዳይተማመኑ የሚያደርጋቸው ከጋብቻ በፊት የሚደረጉ ጾታዊ ግንኙነቶች ናቸው። ግን ኖ ብላ ስታቆየው ትዳሩ ሲገባ ያምናታል። እሱም ራሱ ኖ ብሎ ከቆየ ትገረማለች። አይ ግድ የለም እስከ ጋብቻ ድረስ ምንም እንድናደርግ አንፈልግም ብሎ እምቢ ብሎ ራሱ ወስኖ ከቆየ ትዳር ውስጥ ከገቡ በኋላ የትም ሀገር ቢሄድ ታምነዋለች። ቀደሚያ ከጋብቻ በፊት ግን የሚደረግ ጾታዊ ግንኙነት ሲገቡ እንዳይተማመኑ ያደርጋል። ከጋብቻ በፊት ከኔ ጋር እንዲማረግ ከቻለች ከሌላ ሰውም ጋር አድርጋለች፣ ከጋብቻ በፊት እንዲማረግ ከቻለ እሱ ሊያደርጋል ብለው አለመተማመን ያመጣል። ስለዚህ እዚህ ጋም አይ ማለት ኖ በጣም እኮ አሪፍ ነገር ነው። ስለዚህ አሁን እንዲለምዱት ነው የምንፈልገው። አሰርቲቭነስን መብታቸውን ማስጠበቅ ያለባቸው ቦታ ላይ በትህትና በአክብሮት፣ ባውንደሪ ማስመር ያለባቸው ቦታ ላይ በትህትና በአክብሮት፣ እምቢ ማለት ያለባቸው ቦታ ላይ ታስረዳዋለች። ይህ ይሄድብናል፣ ልንጋባ አይደል እንዴ? ስንት 10 ዓመታት እኮ አብረን እንኖራለን እና ሌትስ ዌይት እንጠብቅ ብላ ማስጠበቅ መቻል አለባት። እና እንደሱ ሲሆን ትዳሩ ሲገቡ በኃይል ያማረ ግንኙነት ይሆንላቸዋል ማለት ነው። መልካም። በጓደኝነት የትምህርት ቤት ህይወትን አነሳንና ጓደኝነት ላይ ደግሞ ወደ ስራ ከገባን በኋላ ትዳር እያለ ሁላችንም የራሳችን የምንላቸው ጓደኞቻችን አሉ። በጓደኝነት መሀል ደግሞ ነው የምንላቸውና ማንላቸው ነገሮች አሉ። አይ እሷን ማስቀየም አልፈልግም፣ የረጅም ጊዜ ጓደኛዬ ናት፣ እሷን ላጣት አልፈልግም፣ ባለውለታዬ ናት፣ ብዙ የምንላቸው ነገሮች አሉና ይሄንንስ እንዴት ነው ማስቀጠል ያለብን? ጓደኝነት አሁን ጓደኛሞች ያዩናል አይደለም? ይህንን ወስደው መጠቀም አለባቸው። ምን ያድርጉ? ሲገናኙ 3-4 ቢሆኑ የማይወዱትን ነገር ይነጋገሩ። እኔ እኮ የኛው እኮ አልወደውም ትበልና ትንገራቸው ወይም ይንገረው። ያው እንትን እያልኩ ነው እንጂ እቺኛዋን ቀልድ አልወዳትም። ለምሳሌ በአካል ላይ የሚቀለዱ ቀልዶች አሉ። በቆዳ ቀለም፣ በቁመት ርዝመት ማጠር እንደዚህ የሚቀለዱ ቀልዶች አሉ። ላይወደው ይችላል፣ እሱ ላይወደው ይችላል፣ ግን ዝም ብሎ ይስቃል። ግን ሁሌ ይከፋዋል፣ ውስጡን ያብሰለስላል በጣም። ስለዚህ ጓደኛሞች ከሆኑ ግልጽነት ማምጣት አለባቸው። እቺኛዋን ነገር ነው የማልወዳት፣ እንደውም እቺን ፕሮግራም አብረው አይተው መነሻ ሊያደርጉት ይችላሉ። ይሄኛውን ነገር አልወደውም ማለት። ሌላ
ጓደኝነት ላይ ይሉኝታ ሲይዝ አንዷ ለምሳሌ የልጇን ትምህርት ቤት ልትከፍል ነው። ሰኞ ትምህርት ቤት መክፈል አለባት። ቅዳሜ ጓደኛዋ ትመጣና ብር አበድሪኝ ትላታለች። ከባልሽ ባል ይበልጣል ሽሮ አበድሪኝ ነው ማለት ነው። እሱ ማለት ነው። እስቲ ንገሪ። ይላሉ እናቶቻችን። የእሷም የልጇ ትምህርት ቤት ነው፣ እሱም የልጇ ትምህርት ቤት ነው። ከባልሽ ባል ይበልጣል ሽሮ አበድሪኝ። በቃ ሽሮ አበድሪኝ። አይ ይበልጥም ባልሽ ከባል ይበልጥም ማለት መቻል አለባት። አሁን እሷ ብታበድራት ጥሩ ነው፣ ብትሰጣት እኮ ጥሩ ነው። ግን የልጇን ትምህርት ቤት ሰኞ መክፈል አለባት። ግን በይሉኝታ ምን ታደርጋለች? ጓደኛዬ ጠይቀኝ እንዴት አልሰጣትም ብላ ትሰጣታለች። ሰኞ ከትምህርት ቤት ይደወልላታል። ይሄ የማይሆን ነገር ነው። ስለዚህ ማስረዳት